አሜሪካ ለኢራን ጸረ ታንክና ሌሎች ወታደራዊ መሳሪያዎችን እንደሸጠች ቢሰሙ ምን ይላሉ? እርግጥ ነው ምንድነው የምታወሩት ብለው ቢጠይቁ አሊያም የሰሙትን ለማመን ተቸግረው ጆሮን ቢጠራጠሩና ስለ የትኛው አሜሪካ ነው የምታወሩት ብለው ቢጠይቁ በፍጹም አይፈረድቦትም። የምናወራው በአንድ ራስ ሁለት ምላስ ስለሆነችው አሜሪካ ነው። ፖለቲካ መልኳ ለየቅል ነው። ላዩን ጸብ መስሎ ውስጡ ፍቅር ይሆናል። ውስጡ ጸብ ሆኖ ላዩን የምሰል ፍቅር ይሸፍነዋል። በብርሃን ለጠብ የሚፈላለጉ በጨለማ ተቃቅፈው ይገኛሉ። የዚህ ማሳያ የሆነው ኢራን አሜሪካንን ከፖለቲካው ባሻገር በብልሃት ያስጎነበሰችበት የኢራን ኮንትራ ቅሌት አንዱ ነው። አሜሪካ ዓለም ተባብሮ ኢራን ላይ ማዕቀቦችን እንዲጥል አድርጋ ዞር ብላ ደግሞ በጓሮ በኩል ለኢራን ባክሽ በሞቴ ብላ ጦር መሳሪያን ሸጣላታለች። አንድም ገንዘብን አንድም ወዳጅነትን ለማትረፍ አለፍ ሲልም ኢራን ውለታ እንድትውልላት ያቀደችው አሜሪካ የከጀለችውን ወዳጅነትና የሻተችውን ውለታ ሳታገኝ ጥሬ ገንዘብን ብቻ አትርፋለች። የአሜሪካ ባለስልጣናት ለኢራን ከሸጧቸው ጸረ ታንክ ሚሳኤሎችና ሌሎች ወታደራዊ ቁሳቁሶች ያገኙትን ገንዘብ የኒካራጓ አማጺዎች ወደ ሆኑት ወደ ኮንትራዎች አካውንት ቀለበሱት። አሜሪካ ያወጣቻቸውን ሁለት ዘላለማዊ ሕጎቿን ራሱ መንግስቷ ጣሰ። እናም የአሜሪካ ቅሌት አደባባይ ሲወጣ አሜሪካ በታሪኳ ለመጀመሪያ ጊዜ በዓለም መድረክ ላይ ያጎነበሰችበትን አስገራሚውን የኢራን ኮንትራ የተሰኘውን ቅሌት እናጋራችሁ። On November 25, 1986, President Ronald Reagan revealed before a packed White House press conference that funds obtained through covert arms deals with the Islamic Republic of Iran, which had been diverted to purchase weapons for US-backed Contra rebels in Nicaragua, had been undertaken. ሰላም ጤና ይስጥልን። በመላው ዓለም የምትገኙ ውድ የመሿለኪያ ቤተሰቦች በዛሬው መሰናዷችን አሜሪካ በድብቅ ለኢራን ስለሸጠቻቸው መሳሪያዎችና የራሷን መርህ ስለጣሰችበት ታሪክ እንዲሁም ደግሞ ኢራን አሜሪካንን ስላስጎነበሰችባት ሂደትና አሜሪካ የሽያጩን ገንዘብ ለኒካራጓ አማጺዎች ማስተላለፏን ተከትሎ የደረሰባትን ቅሌት እናስቃኛችኋለን። ቻናላችንን ሰብስክራይብ፣ ላይክ እና ሼር ታደርጉ ዘንድም እንጋብዛለን። በመካከለኛው ምስራቅ ሲላላና ሲከር የቆየው ጉዳይ የለየለት የተባለ ይመስላል። ኢራን ብቻዋን የአንድ ብርቱ ሆና ሰንብታለች። እምቢኝ ላገሬ ብላለች። በሌላ ወገን የቆሙትና አሳዳጅ በደጅ የሆኑት አሜሪካና እስራኤልም ካልጨረስን አናቆምም ሲሉ ከርመው ሲያቅታቸው ሁለቱም በየጎራቸው ወዳጅ ለማፍራት ላይታች እየባዘኑ ነው። ኢራን ከነ ሩሲያና ቻይና ጋር ስትወዳጅ አሜሪካ ኔቶ ሆርሙዝ ሰርጥን ማስከፈቱን ካላገዘኝ እያለች ነው። ይህ ሁሉ የየና ቁጣ ግን ከጀርባው ምን ሊኖር እንደሚችል አይታወቅም። ምናልባትም ኔታንያሁ እንዳሉት አሜሪካ እንደለመደችው ኢራንን ከጀርባ እያናገረች ይሆናል። ፖለቲካ መልኳ ለየቅል ነው። ላዩን ጸብ መስሎ ውስጡ ፍቅር ይሆናል። ውስጡ ጸብ ሆኖ ላዩን የምሰል ፍቅር ይሸፍነዋል። በብርሃን ለጠብ የሚፈላለጉ በጨለማ ተቃቅፈው ይገኛሉ። በመቃብሬ ላይ እንዳትቆም የተባባሉ ባልንጀሬዎች ሲጎራረሱ ማየት አይደንቅም። ሌላው ደግሞ ሕግ ያወጣ ሁሉ ሕጉን አያከብርም። ሕግ አስፈጻሚ ተብሎ የተሾመው ሁሉም ሕግ ሲያስፈጽም አይገኝም። ይልቁንም ዋነኛው የሕግ ጣሽ ሆኖ ይገኛል። ይህን ከላይ ያልነውን ጉዳይም በኢራኑ ኮንትራ ቅሌት ወለል ብሎ አይተነዋል። ኢራን ኮንትራ ተብሎ የሚታወቀው ቅሌት ሁለት የተለያዩ ቃላትንና ጉዳዮችን
በአንድ ያስተሳሰረ ቃል ነው። ይህ ቃል በአንድ ወገን ኢራንን በሌላ ወገን ደግሞ ኮንትራዎችን የያዘ ነው። በእርግጥ ኮንትራ የሚለው ቃል እንጂ ኢራን የሚለው ቃል ለብዙዎች አዲስ አይደለም። ኮንትራ ማለት በመካከለኛው አሜሪካ በሀገረ ኒካራጓ የሚገኝ አማጺ ቡድን ነው። ይህ ቡድን በወቅቱ በኒካራጓ የነበረውን የሳንዲስታኖችን ሶሻሊስት መንግስት የሚቃወም ታጣቂ ቡድን ነበር። እናም የመካከለኛው ምስራቋን ፋርሳዊት ሀገር ከመካከለኛው አሜሪካዊት ሀገር ያገናኘው ጉድ ምንድን ነው የሚለው ትልቁ ጥያቄ ነው። እንደሚታወሰው ሰሞኑን የአሜሪካ የእስራኤልና የአጋሮቻቸው የጋራ ጥቃት የዓለም ሕዝብን ሰቅዞ ይዟል። በየደቂቃው አዳዲስ በየሰዓቱ አስደንጋጭ መረጃዎች እየተሰሙበት በሚገኘው በዚህ ጦርነት ነገሮች ተባብሰው ዓለምን ወደ ሶስተኛው የዓለም ጦርነት እንዳያስገባት ተሰግቷል። ከነዚህ ጦርነቶች ጀርባ ግን ብዙ የውስጥ ድርድሮች እንደሚኖሩ ይጠበቃል። ከመጋረጃው ጀርባ ባለስልጣኖችና ደላሎች፣ ፖለቲከኞችና ወታደራዊ ኃላፊዎች ብዙ የሚነጋገሩት ብዙ የሚደራደሩት ነገር ይኖራቸዋል። አብዛኛው መደበኛ ሕዝብ ግን እነዚህን ነገሮች አንድ ቀን ካፈተለኩ የዜና ዘገባዎች ነው ሊሰማ የሚችለው። የእስራኤሉ ጠቅላይ ሚኒስቴር ከሰሞኑን አሜሪካ ከኢራን ጋር በድብቅ ንግግር አድርጋለች ማለታቸው ብዙዎችን አስገርሞ ነበር። ይህን ሚስጥር ለመጀመሪያ ጊዜ ወደ ህዝብ ይፋ ያደረገው ሐሺሽራ የተባለ የሊባኖስ ጋዜጣ ነበር። ይህን መረጃ ለጋዜጣው የሰጠው ሰው ደግሞ ማህዲ ሃሺሚ ይባላል። ይህ ኢራናዊ የእስላማዊ አብዮቱ ደጋፊ የሃይማኖት ሰው ነበር። ይህ ሰው መረጃውን ለሊባኖስ ጋዜጣ ሐሺሽራ ከሰጠ በኋላ ግን ዳግም የነጻነት አየርን አልተነፈሰም። የሀገር ሚስጥር በማባከኑ ኢራን በስቅላት ቀጥተዋለች። የኢራን ኮንትራ ቅሌት በአሜሪካ ታሪክ እጅግ አወዛጋቢ ከሚባሉት የፖለቲካ ቅሌቶች አንዱ ነው። በ1980ዎቹ አጋማሽ የተፈጸመው ይህ ቅሌት ሁለት ነገሮችን የያዘ ነበር። አንድም በ1979 አብዮት አከናውና አሜሪካንን ላኮረፈቻት ኢራን መሳሪያ መሸጧና በዛ ገንዘብ የኒካራጓ አማጺዎችን መርዳቷ ነበር። ይህ ቅሌት በይፋ ሲገለጥ በወቅቱ የመንግስት ሚስጥርን፣ የፕሬዝዳንቱን የስልጣን ገደብ እንዲሁም በአሜሪካ መንግስት አስፈጻሚ አካልና በኮንግረሱ መካከል ያለውን ግንኙነት ፍርጥርጥ አድርጎ አሳይቷል። ሁለቱ ሚስጥራዊ ኦፕሬሽኖች በአሜሪካ ፖለቲካ ውስጥ ግዙፍ የሚባሉ የህግና የፖለቲካ ቀውሶችን አዋልደው አልፈዋል። ይህን ቅሌት ለመረዳት የ1970ዎቹ መጨረሻ ዓመታትንና የ1980ዎቹን የመጀመሪያ ዓመታትን በደንብ መረዳት ያስፈልጋል። ለአሜሪካ ጥቅም ተጻራሪ የሆኑ ሁለት አብዮቶች ተከስተዋል። አንደኛው በመካከለኛው ምስራቅ በኢራን ሲሆን ሁለተኛው ደግሞ በደቡብ አሜሪካ ነበር። በመካከለኛው ምስራቅ የተከሰተው አብዮት ከ2500 በላይ ዕድሜ ያለውን የሻህ ስርወ መንግስትን የናደ ነበር። ኢራን እስላማዊ ሪፐብሊክ የምትባል ሀገርንም የወለደ ነበር። አብዮቱ የስርወ መንግስቱን ንጉሠ ነገሥት ሻህረዛ ፓቪልን ከስልጣን አውርዶ ሩሃላ ኳሚኒን ወደ ስልጣን ያመጣ ነበር። አዲሱ የኢራን መንግስት በንጉሱ ዘመን የዘራፊ ወዳጅ የነበረችው አሜሪካንን ዋነኛ ጠላት አድርጎ ፈረጀ። ከዛም አልፎ አብዮተኞቹ በቴህራን የሚገኘውን የአሜሪካን ኤምባሲ ወረው ያዙ። በውስጡ ይገኙ የነበሩ 66 አሜሪካውያንንም አገቱ። ታጋቾቹን በሕይወት ለመልቀቅ የነፍስ ዋጋም ጠየቁባቸው። የነፍስ ዋጋውም ስልጣናቸውን ለቀው ሸሽተው ወደ አሜሪካ የሄዱት ሻህረዛ ፓላቪንን አሳልፈው እንዲሰጧቸው ነበር። On November 4, 1979, the revolution in Iran took an unexpected turn. Iranian students stormed the US embassy in Tehran and held dozens of personnel and diplomats hostage.
ይህ የአጋዥ ታጋዥ ትዕይንት ከዓመት በላይ ቆይቶ ተጠናቋል። ይህ አብዮት በመካከለኛው ምስራቅ በተከናወነበትና አሜሪካ ሁነኛ ወዳጇን ባጣችበት ወቅት ሌላ አብዮት በመካከለኛው አሜሪካ ተከሰተ። በሀገረ ኒካራጓ ግራ ዘመሙ ሳንዲስታን ንቅናቄ በመፈንቅለ መንግስት ስልጣን ያዘ። ስልጣን ላይ የነበረው አናስታሲ ሶሞዛ ዴባይሌ የአሜሪካ ወዳጅ የነበረ መሪ ነበር። ይህ የአሜሪካ ወዳጅ በሳንዲስታኖች ተሸንፎ ስልጣኑን አጣ። በኒካራጓ ስልጣን የያዙት ሳንዲስታኖች ደግሞ ለአሜሪካ ጀርባቸውን ሰጥተው በተቃራኒው ለኩባና ለሶቪየት ህብረት ፊታቸውንና ልባቸውን ሰጡ። በወቅቱ የቀዝቃዛው ጦርነት ወቅት ነበርና አሜሪካ በሁለቱ የዓለም ቀጠናዎች የደረሰባት ሽንፈት በእጅጉ አሳሰባት። በአሜሪካና በሌሎች የምዕራባውያኑ ሀገራት እምነት በአንድ ቀጠና ውስጥ አንድ ሶሻሊስት ሀገር ወይም ኮሚኒስት መንግስት ካለ በቀጠናው ሌሎች ጎረቤቶቹም ኮሚኒስት ወይም ሶሻሊስት ይሆናሉ የሚል ቲዮሪ አላቸው። እናም በአንድ ቀጠና ውስጥ አዲስ አብዮት ሲፈነዳ በተቻለ መጠን ቀድሞ ማክሰምና እንዳይቀጥል ለማድረግ ይሰራሉ። በ1970ዎቹ መጨረሻና በ1980ዎቹ መጀመሪያ በመካከለኛው ምስራቅ ኢራንና በመካከለኛው አሜሪካ ኒካራጓ ያደረጉትም ይህንኑ ነበር። የወቅቱ የአሜሪካ ፕሬዝዳንት ሮናልድ ሬገን ነበር። የሬገን አስተዳደር የሳንዲስታኖች መንግስት ራሱ ኮሚኒስት መሆኑ ሳያንስ ሌሎች ሀገራትን ኮሚኒስት ያደርግብናል ብለው ደመደሙ። እናም የሳንዲስታ መንግስት ራሱ ጠንቶ ጉተና ሳያቆም እንቅስቃሴውን ለማስቆም አቀዱ። ተቃዋሚዎች የሆኑ ኮንትራዎችንም መደገፍ ጀመሩ። ውድ የመሿለኪያ ቤተሰቦች ይህን ዘገባ እዚህ ድረስ ከተከታተላችሁት ቻናሉ የበለጠ እንዲያድግ አንድ ጊዜ ሰብስክራይብ እንድታደርጉ አስታውሰን ተረካችንን እንቀጥል። ይህን የሬገንን እቅድ ግን ብዙዎቹ የአሜሪካ ኮንግረስ አባላት ድጋፋቸውን ነሱት። ምክንያታቸው ደግሞ ኮንትራዎች በበዛ የሰብአዊ መብት ጥሰቶች ውስጥ በመሳተፋቸው ነበር። በዚህ ምክንያት በ1984 የአሜሪካ ኮንግረስ አንድ ሕግ አጸደቀ። ይህ ሕግ የቦላንድ አሜንድመንት ይባላል። በዚህ ሕግ መሰረት የአሜሪካ መንግስት በቀጥታም ሆነ በተዘዋዋሪ ለኮንትራ አማጽያን ድጋፍ እንዳይሰጥ ይከለክላል። ይህ ሕግ ደግሞ ለሬገን መንግስት ከፍተኛ የሆነ የውጭ ፖሊሲ ተግዳሮት ሆነ። የሕግ መወሰኛው ምክር ቤት አሜሪካ በምንም መንገድ ለኮንትራዎች ድጋፍ እንዳትሰጥ ቢደነግግም ፕሬዝዳንት ሬገን እና በእሳቸው ቢሮ ያሉ ሰዎች ደግሞ የሚያስቡት በተቃራኒው ነበር። እንደ ሬገን የጸጥታ አማካሪዎች እምነት ከሆነ ኮንትራዎች በኒካራጓ ብሎም በመካከለኛው አሜሪካ ኮሚኒዝምን ለመከላከል ብቸኛ አማራጭ ተደርገው ይታሰቡ ነበር። ይህ የጸጥታ አማካሪዎች እምነት የፕሬዝዳንት ሮናልድ ሬገንም እምነት ነበር። እናም ዋይት ሃውስ ከኮንግረሱ በተቃራኒ ቆመ። በሕግ እሰራለሁ ብለው ቃል ገብተው ዋይት ሃውስ የገቡት ፕሬዝዳንቱና የጽሕፈት ቤት ሰራተኞቹ ሕግ ሊጥሱ አሰቡ። እንዳሰቡትም ኮንትራዎችን ከማጣት የሀገራቸውን ሕግ ማፍረስ ቀለላቸውና ኮንትራዎችን በሚስጥር ለማገዝ ወሰኑ። ወስነውም አልቀሩ አደረጉት። በ1979 በቴህራን ኤምባሲ የተያዙ የአሜሪካ ዜጎች ከ444 ቀናት እገታ በኋላ ቢለቀቁም እገታው ግን ሊቆም አልቻለም ነበር። በተለይ በ1980ዎቹ ተባብሶ ቀጥሏል። ለስራም ሆነ ለጉብኝት ወደ መካከለኛው ምስራቅ የተጓዙ አሜሪካውያን በታጣቂዎች መታገት አዲስ ፋሽን ሆነ። በ1980ዎቹ የመጀመሪያ ዓመታት በሊባኖስ ቁጥራቸው 25 የሚሆኑ አሜሪካውያን በተለያየ ጊዜ ታግተው ነበር። አጋቾቹ ደግሞ ቀለብም ብረትም በኢራን የሚሰፈርላቸው ታጣቂዎች ነበሩ። አሜሪካውያኑን ለማስለቀቅ ደግሞ የወቅቱ የሬገን አስተዳደር ከኢራን ጋር ያለውን ግንኙነት ለማሻሻል አንድ መላን ዘየደ። በ1985 የአሜሪካ ባለስልጣናት በሚስጥር አንድ ስምምነት አዘጋጁ። ለኢራን ኢስላሚክ ሪፐብሊክ መንግስት
የጦር መሳሪያ በድብቅ ለመሸጥ ያለመ ስምምነት። በወቅቱ ኢራንና አሜሪካ እሳትና ጭድ የሆኑበትና አሜሪካም ለኢራን ምንም አይነት ጦር መሳሪያና ቴክኖሎጂ እንዳይሸጥ ያገደችበት ወቅት ነበር። ይህንን የአሜሪካ መንግስት ሕግ አድርጎ ያወጣውን ማዕቀብ ግን የአሜሪካ ባለስልጣናት ጣሱት። ለኢራንም የተለያዩ ጦር መሳሪያዎችን ሸጡ። ከነዚህም ውስጥ ጸረ ታንክ ሚሳኤሎችና የተለያዩ መሳሪያዎች ይገኙበታል። የወቅቱ የአሜሪካ ባለስልጣናት ይህንን ውሳኔ የወሰኑት ለኢራን መሳሪያ ሲሸጡላት በአጸፋው ከኢራን ባለስልጣናት ገንዘብና ውለታ ይጠብቁ ስለነበር ነው። አሜሪካ ከኢራን ከገንዘብ በተጨማሪ ትጠብቅ የነበረው ውለታ አሜሪካውያንን ያገቱ የሊባኖስ ታጣቂዎችን እንድትደራደርላቸው ነበር። የመሳሪያ መሸጥና ዜጎቿን የማስለቀቅ ፖሊሲ በአሜሪካ ፖለቲካ ውስጥ የሚነሳውን ትልቁን መርህ የሚጣረስ ነው። አሜሪካ በይፋ ከምትታወቅባቸው ሀገራዊ መርሆቿ መካከል አንዱ ከሽብርተኞች ጋር በምንም መልኩ አለመደራደር የሚለው ነበር። የሬገን አስተዳደር ሰዎች ግን ከዚህ መርህ በተጨማሪ ለጠላት ሀገር ጦር መሳሪያ መሸጥ የሚባለውን መርህም ተላልፈው በኢራቅና ኢራን ጦርነት ወቅት ለኢራን መሳሪያ ሸጡላት። በወቅቱ ኢራቅና ኢራን ከ1980 እስከ 1989 ድረስ ለ9 ዓመታት ያለማቋረጥ ጦርነት አድርገው ነበር። ይህንን አጋጣሚ በመጠቀም አሜሪካ ለኢራን ድጋፍ በማድረግ ከፍተኛ ገንዘብ ታገኝ ነበር። የኢራን መሪዎች ግን የተሸጠላቸውን መሳሪያ ገዙ እንጂ ድርድር የሚባለውን ማባበያና መደለያ ሳይቀበሉት ቀሩ። የአሜሪካ ባለስልጣናት ለኢራን ከሸጧቸው ጸረ ታንክ ሚሳኤሎችና ሌሎች ወታደራዊ ቁሳቁሶች ያገኙትን ገንዘብ ወደ ኮንትራዎች አካውንት ቀለበሱት። ከሽብርተኞች ጋር የተደራደረውንና የጦር መሳሪያና ሌሎች ማዕቀቦች ለተጣሉባት ኢራን መሳሪያ በድብቅ የሸጠው የሬገን አስተዳደር የበሰበሰ ዝናብ አይፈራም ያለ ይመስል ኮንግረሱ ያወጣውንና ለኮንትራዎች ድጋፍ ማድረግን የሚከለክለውን ሕግም ተላለፈ። ኢራን ለመሳሪያዎቹ ግዢ የከፈለችውን ገንዘብ ተጠቅሞም ኮንትራዎችን በገንዘብና በቁሳቁስ ማገዝ ጀመረ። ገንዘብ የማዘዋወሩንና የመሳሪያ ድጋፉን የሰራው ደግሞ የአሜሪካ ብሔራዊ ደህንነት ካውንስል አባል የሆነ ሰው ነበር። ይህ ሰው ኦሊቨር ኖርዝ ይባላል። ኦሊቨር ኖርዝ እና ባልደረቦቹ በጋራ በመሆን ከኢራን የተገኘውን ገንዘብ ሚስጥራዊ ኔትወርክ በመፍጠር ፈንድ በማዘጋጀትና ወታደራዊ ቁሳቁሶችን በማቅረብ ድጋፉን ሲያደርጉ ነበር። በዚህ የኖርዝ ቡድን ውስጥ ወታደራዊና የደህንነት መኮንኖች እንዲሁም የተለያዩ ግለሰቦች ተሳትፈውበታል። እነዚህ ሁሉ አካላት ደግሞ በዚህ ተግባር ላይ የተሳተፉት ከአሜሪካ ኮንግረስ ፍቃድና እውቅና ውጪ ነበር። የኢራን ኮንትራ ቅሌት ለብዙ ጊዜ ሳይሰማ ቆይቶ ነበር። ነገር ግን ይህ ሚስጥር ይፋ መውጣት የጀመረው በ1986 ነበር። በወርሃ ጥቅምት 1986 አንድ አይሮፕላን በኒካራጓ ሰማይ ላይ ተመቶ ወደቀ። የአይሮፕላኑ አብራሪ በፓራሹት ወርዶ ሊያመልጥ ቢሞክርም ማምለጥ አልቻለም። በኒካራጓ መንግስት እጅ ላይም ወደቀ። ሚስጥራዊውን መስመርም አጋለጠ። የኒካራጓ መንግስትም አሜሪካ ኮንትራዎችን እየደገፈች መሆኑን በማስረጃ አስደግፎ በሚዲያዎች አቀረበ። ከጥቂት ጊዜ በኋላ ደግሞ አንድ የሊባኖስ ጋዜጣ አሜሪካ በድብቅ ለኢራን የጦር መሳሪያ መሸጧን የሚያሳይ መረጃን ይዞ ወጣ። ጉዳዩ የምዕራባውያን እንዲሁም የመላው ዓለም ሚዲያዎች መነጋገሪያ ሆነ። It was one of America's most notorious presidential scandals that almost cost Ronald Reagan his presidency. እንደ ግሪጎሮሳውያን የዘመን ቀመር ኖቬምበር 25 ቀን 1986 የአሜሪካ ጠቅላይ አቃቢ ሕግ ኤድዊን ሜስ ጉዳዩን አፈረጡት። ለኢራን መሳሪያ መሸጡንና የሽያጩ ትርፍም ለኮንትራዎች እርዳታ እንደዋለ በይፋ አሳወቁ። የአቃቤ ሕጉ መግለጫ የወቅቱ ፖለቲካን አገለባበጠው። ብዙ አሜሪካውያን የሚመራቸው መንግስት
ሕግ የሚጥስ መሆኑን ሰምተው ተደነቁ። ፕሬዝዳንት ሮናልድ ሬጋን ጉዳዩን የሚያጣራ ኮሚሽን አቋቋሙ። ይህ ኮሚሽንም ታወር ኮሚሽን የሚባል ሲሆን ጆን ታወር በሚባል ሰው የሚመራ ነበር። የኢራን ኮንትራ ቅሌት በአሜሪካ ፖለቲካ ውስጥ ከፍተኛ የሆነ ለውጦችን አምጥቷል። ተወዳጅ የነበሩት ፕሬዝዳንት ሮናልድ ሬጋን ተቀባይነታቸው በአንድ ጀንበር ንጋት እንዲቀንስ አድርጓል። በእሳቸው ስር ሆነው ይሰሩ የነበሩ የጸጥታ ዘርፍ ባለስልጣኖቻቸው ለክስና ለእስር እንዲዳረጉ ምክንያት ሆኗል። ከሀገር ውስጥ ባለፈ አሜሪካንን በዓለም አቀፉ የዲፕሎማሲ መድረክ እርቃኗን ያቆመ አጋጣሚ ነበር። አሜሪካ ራሷ ኢራንን እናግልል፣ ጦር መሳሪያም ሆነ ሌሎች ቁሳቁሶችን አታግኝ ብላ አግልላት ሲበቃ ራሷ መሸጣ በብዙ አስገመታት። እናም የኢራን ኮንትራ ቅሌት ዛሬም ድረስ በትምህርት ተቋማትና በሚዲያ አውታሮች ተደጋግሞ የሚነሳ የአሜሪካንን መርህ አልባነት ማሳያ ሆኖ ቀጥሏል። ወደ ቻናላችን ቤተሰቦች ለዛሬ ያሰናዳንላችሁ ይህን ይመስል ነበር። እስከ ዝግጅታችን ፍጻሜ አብራችሁን ስለነበራችሁ ከልብ እናመሰግናለን። በቀጣይ ቢሰራ የምትሏቸውን ርዕሰ ጉዳዮች ብትጠቁሙን ደስ ብሎን እንቀበላለን። ቻናላችንን ሰብስክራይብ ማድረግ፣ የደውል ምልክቱን መጫንና ላይክ ማድረግ አትዘንጉ እያልን ለዛሬ በዚሁ ተሰናበትን። መልካም ጊዜ።